ሰላም አድማጮቻችን እንዴት ናችሁ? ዛሬ በስፋት የምንነጋገረው በቻምፒየንስ ሊግ አርሰናል ከፒኤስጂ ስለሚያደርጉት ጨዋታ ይሆናል። የግማሽ ፍጻሜውን ጨዋታ በተመለከተ የተወሰኑ ሀሳቦችን እናነሳለን። የሁለቱ ቡድኖች ጥንካሬ የትኛው ነው? ድክመቶቻቸውስ? ማን የማሸነፍ ቅድሚያ ግምት ተሰጥቶታል? የሚሉትንና ሌሎች ጉዳዮችን እናነሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በትህትና እንጠይቃለን። አርሰናል ፒኤስጂ የቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ። በቻምፒየንስ ሊግ ተሳታፊ ሆነው ከጀመሩ 36 ክለቦች በመጨረሻ አራቱ ቀርተዋል። በግማሽ ፍጻሜው አርሰናል ከፒኤስጂ፣ ኢንተር ሚላን ከባርሴሎና ይጫወታሉ። አርሰናልና ፒኤስጂ በታሪካቸው ለመጀመሪያ ጊዜ ውድድሩን የማሸነፍ ውጥን ይዘዋል። ባርሴሎናም ሆነ ኢንተር ሚላን ውድድሩን ካሸነፉ ከ10 ዓመት በላይ ሆኗቸዋል። ያለፉት ዓመታት የሪያል ማድሪድ የበላይነት የነገሰበት ነበር። በቻምፒየንስ ሊግ ማንቸስተር ሲቲና ሊቨርፑልም የቅርብ ጊዜ የውድድሩ አሸናፊ ነበሩ። በኦፕታ ሱፐር ኮምፒውተር ስሌት አርሰናል ውድድሩን የማሸነፍ 28.7 በመቶ ድል ተሰጥቶታል። ግማሽ ፍጻሜውን ከተቀላቀሉ ክለቦች መካከል የአሸናፊነት ቅድሚያ ግምትም የተሰጠው ለአርሰናል ነው። ሆኖም ሌሎቹ ክለቦችም ተቀራራቢ የማሸነፍ ድል ተሰጥቷቸዋል። በጨዋታው ሊተገበሩ የሚችሉ ታክቲካዊ አቀራረቦች እንደዚሁም የቡድኖቹ ጥንካሬዎች እንደሚከተለው ተዳሰዋል። የአርሰናልን ቤት ጉዳዮች ብንመለከት ፕሪሚየር ሊጉን እርሱት። አርሰናል በአውሮፓ መድረክ የተለየ ቡድን ሆኖ ቀርቧል። የሚካኤል አርቴታ ቡድን በሩብ ፍጻሜ ሪያል ማድሪድን አሸንፎ ከ2009 በኋላ ለመጀመሪያ ጊዜ ግማሽ ፍጻሜ የደረሰው አሳማኝ ብቃት አሳይቶ ነው። ሁለቱ የደርሶ መልስ የሩብ ፍጻሜ ጨዋታዎች ከኳስ ጋርና ከኳስ ውጪ ምን ያህል የተዋጣለት ቡድን መሆኑን አርሰናል ያሳየበት ነው። የአርሰናል የማጥቃት አጨዋወት የበለጠ የሚመቸው ለአውሮፓ መድረክ እግር ኳስም ይመስላል። ብዙዎቹ ቡድኖች አጥቅተው መጫወትን ስለሚመርጡ መድፈኞቹ የሚጠቀሙበት ክፍተት ያገኛሉ። በፕሪሚየር ሊግ ብዙዎቹ ቡድኖች መድፈኞቹን ሲገጥሙ አፈግፍገው በዲፕ ዲፌንሲቭ ብሎክ ስለሚጫወቱ እንደ ልብ የሚያጠቁት ክፍተት ያገኙ ነበር። በቻምፒየንስ ሊግ በንጽጽር ያንን ያገኛሉ። ስለሆነም በቻምፒየንስ ሊግ ጨዋታዎች የመስመር ተጫዋቾቹ የሚጠቀሙበት በቂ ክፍተት ያገኛል። የአርቴታ ቡድን በአውሮፓ መድረክ ጨዋታዎች የበለጠ በመስመር በኩል ያጠቃል። በውድድሩ ከቀሩ የግማሽ ፍጻሜ ተፋላሚዎች መካከልም ከማጥቃት እንቅስቃሴው 24 በመቶውን ብቻ መሀል ለመሀል በማድረግ ዝቅተኛ መጠን ያለውን የማጥቃት እንቅስቃሴ ያደረገው ቡድን ነው። ቡካዮ ሳካ ከጉዳቱ በጥሩ ብቃት መመለሱ የአርሰናል ደጋፊዎችን አስደስቷል። የ23 ዓመቱ ተጫዋች ሪያል ማድሪድን ባሸነፉበት ጨዋታም ወሳኝ ተጽዕኖ አሳርፏል። ዴክላን ራይስ ድንቅ ቅጣት ምቶችን አስቆጥሮ የዜና ርዕስ እንደነበር ይታወቃል። ነገር ግን እነዚህ አጋጣሚዎች የተገኙት ሳካ ላይ በተፈጸሙ ጥፋቶች ምክንያት ነበር። በቤርናቢያው ሳካ ያስቆጠራት ድንቅ ጎል ደግሞ ተጨማሪ ስጦታ ተደርጋ ልትታይ የምትችል ናት። በስፔን የተከናወነውን ጨዋታ በኤምሬትስ ከተደረገው የመጀመሪያ ጨዋታ የተለየ መልክ ነበረው። አርሰናል በቤርናቢው በአብዛኛው የጨዋታ ምዕራፍ ከኳስ ውጭ የሚታወቅበትን 4-4-2 ቅርጽ ተግባራዊ ያደርጓል። ቅርጹን ጠብቆ በመጠቅጠቅና ክፍተት በመንፈግ ማድሪድ ወደ መስመር ወጥቶ እንዲጫወት አስገድዶም ተመልክተናል። የስፔኑ ኃያል ክለብ መሀል ለመሀል የማጥቃት እንቅስቃሴ ለመተግበር ተቸግሮም የታየበት ጨዋታ ነበር። የአርቴታ ቡድን አደረጃጀት ጠንካራ ነበር። ከኳስ ውጭ በጥልቀት አፈግፍጎ ለተጋጣሚ ክፍተት ሲነፍግ በሚገባ ታይቷል። በቤርናቢያው ጨዋታ በተለያዩ አጋጣሚዎች አርሰናል በ4 በ5 በ6 እንደዚሁም በ7 ተጫዋቾች ሲከላከል የታየበት አጋጣሚ ነበር። የኋላ መስመሩ በተለይ የተጫዋቾች ቁጥር በርከት አድርጎ ሲከላከል ተመልክተነዋል። ራይስ ወይም ፓርቴ የመሀል ተከላካዮቹን ሰንጥቀው መሀል ላይ በቦታቸውን ሲይዙ፣ ሳካና ጋብሪኤል ማርቲኔሊም ወደ ኋላ ተመልሰው የመስመር ተከላካዮችን በቅርበት ሲያግዙ ነበር። ከፒኤስጂ ጋር በሚደረገው ጨዋታ አርሰናል ይህንን መንገድ በዋናነት ይጠቀማል ተብሎ አይታሰብም። በአንዳንድ አጋጣሚዎች ግን የፍጹም ቅጣት ምት ሳጥኑን በዚህ አይነት መንገድ ሲከላከል ቢታይ አያስገርምም። የሉዊስ ኤንሪኬ ቡድን የፊት መስመር የሚዋልል መሆኑ ከግምት ሲገባ አርሰናል በሁለቱም ጨዋታዎች መዋቅሩን ሳያላላ እንዲጫወት ይጠበቅበታል። የአርቴታ ቡድን ከኳስ ውጪ ውጤታማነቱን አሳይቷል። በዚህ የውድድር ዘመን በአውሮፓ ቀዳሚዎቹ 5 ሊጎች ከሚወዳደሩ ቡድኖች ሁሉ ሁለተኛው የጠንካራ መከላከል ሪከርድ ባለቤት የሆነ ቡድንም ነው። በዚህ የውድድር ዘመን በ90 ደቂቃ በአማካይ እንደሚቆጠርበት የሚጠበቀው የጎል መጠን 0.83 ብቻ ነው።
በእርግጥ ሁለቱ ቡድኖች በሊግ ፎርማት በተከናወነው የውድድሩ የማጣሪያ ጨዋታ ጥቅምት ወር ላይ ተገናኝተዋል። አርሰናል መረቡን ሳያስደፍር ነው 2-0 ያሸነፈው። ያንን ከግምት ካስገባን የመድፈኞቹ ደጋፊዎች በለንደንና ፓሪስ ጥሩ ጊዜ እናሳልፋለን ብለው ተስፋ ቢያደርጉ አያስገርምም። የፒኤስጂን ጥንካሬዎች ከተመለከተን ደግሞ ፒኤስጂ ለሁለተኛ ተከታታይ የውድድር ዘመን ነው በቻምፒየንስ ሊግ ግማሽ ፍጻሜ መድረሱ የቻለው። ይህንን በቀላሉ የሚታይ ስኬት አይደለም። በተለይም ሉዊስ ኤንሪኬ ዘንድሮ ቡድኑን የመራበት መንገድ ተጨማሪ አድናቆት እንዲቸረው የሚያስገድድ ነው። ክሊያን ምባፔን ያልያዘው ፒኤስጂ በቅርብ ጊዜ ከታዩት የፒኤስጂ ቡድኖች የበለጠ የተሳሰረ የተቀናጀና ፍሰት ያለው ነው። የኤንሪኬ ፍልስፍና በሚገባ የተንጸባረቀበት ቡድን እንደሆነ መናገር ይቻላል። አሰልጣኙ የፈረንሳይዋን ዋና ከተማ ክለብ ከያዙ ጊዜ ወዲህ ከኳስ ጋርና ከኳስ ውጭ የሚጫወትበት መንገድ እጅጉን ተሻሽሏል። በሩብ ፍጻሜ የመጀመሪያ ጨዋታ አስቶን ቪላን 3-1 ካሸነፉ በኋላ የመልሱ ጨዋታ ቀለል እንደሚላቸው ተገምቶ ነበር። በቪላ ፓርክ በተደረገው የመልስ ጨዋታ ግን የኡናይ ኤመሪ ቡድን አስደንጋጭ ምላሽ ነበር የሰጣቸው። አስቶን ቪላ የተገበረው አግሬሲቭ ቀጥተኛ ጨዋታ የፓሪሱን ቡድን ፈትኖ ታይቷል። እንዲያውም ኤንሪኬ ከጨዋታው በኋላ በሰጠው አስተያየት በመጀመሪያዎቹ 10 ደቂቃዎች ምን ማድረግ እንዳለብን ለማወቅ ተቸግረናል። ኳስ ተቆጣጥረን መጫወት ይኑርብን አሊያም ረዣዥም ኳሶችን መምረጥ እንዳለብን ለማወቅ ግራ ገብቶን ነበር ብሏል። በዚያ ጨዋታ እንደሆነው በጨዋታ የተበለጥንበት ጊዜ በዚያ ውድድር ዘመን መኖሩን አላስታውስም። በእርግጥ ከውድድሩ የመሰናበት ስጋት ስለነበረባቸው ሪስክ ወስደው ተጫውተዋል። በከፍተኛ ግለትም ነው የተጫወቱት። በዚያ ላይ ደጋፊው በሙሉ ኃይል ከጎናቸው ተሰልፎ ነበር። ለዚያም ነው እጅግ ፈታኝ የነበሩት የሚል አስተያየት ሰጥቷል። ብዙ ቡድኖች በእንደዚህ አይነት የቻምፒየንስ ሊግ ምሽት እጅ ሲሰጡ ይታያል። ፒኤስጂ ግን እንደምንም ውጤቱን አስጠብቆ መውጣት ችሏል። በዚህ አጋጣሚ ግብ ጠባቂው ጂያን ሉዊጂ ዶናሩማ በብዙ አጋጣሚዎች ታድጓቸዋል ማለት ይቻላል። በሁለቱ ጨዋታዎች ያደረጉትን ነገር ግን ከግምት ካስገባን ግማሽ ፍጻሜውን መቀላቀል ይገባቸው እንደነበር አይካድም። በዚህ የውድድር ዘመን ከጥንካሬዎቹ አንዱ የፒኤስጂ ከኳስ ውጪ ጠንካራ መሆኑ እንደሆነ ከግምት ሲገባ ሉዊስ ኤንሪኬ በቪላ ፓርክ ባደረጉት ጨዋታ ቡድኑ ከኳስ ውጪ ባሳየው እንቅስቃሴ ደስተኛ ባይሆን ብዙም አያስገርምም። ለወትሮው ፒኤስጂ በሜዳው የላይኛው ክፍል ፕሬስ በማድረግና ኳስ በፍጥነት በመንጠቅ ተጋጣሚዎች ረዣዥም ኳሶችን እንዲጥሉ የሚያስገድድ አይነት ቡድን ነበር። በእርግጥ የውድድር ዘመኑን በቻምፒየንስ ሊግ ቀዝቀዝ ብሎ ነው የጀመረው ፒኤስጂ። ሆኖም በትክክለኛው ሰዓት ቡድኑ ወደሚፈልገው ፍሰትና ጥንካሬ መመለሱ በተግባር ታይቷል። ዦ ኔቬዝ፣ ቪቲኒያ እና ፋቢያን ሩይዝ ኳስ እንደ ልብ ማንሸራሸር የሚያስችል የቴክኒክ ክህሎት ታድለዋል። ከሶስቱ አንዳቸው ከተጋጣሚ ቡድን ፕሬሲንግ አመልጠው የፒኤስጂን ኳስ መስርቶ የመውጣት አቅም እንደሚያሳልጡት ምንም ጥያቄ የለውም። በተደጋጋሚ ይህን ሲያደርጉ ስለታየ እነርሱን በአንድ ለአንድ ግንኙነት ተጋፍጦ ለማቆም መሞከር በቀላሉ የሚሳካ አይነት ነገር አይደለም። የትኛውንም ኮከብ ተራ ተጫዋች አስመስለው አልፈው የመሄድ አቅም አላቸው። አጠቃላይ ምስሉን ለማምጣት እንዲረዳ በዚህ የውድድር ዘመን በ90 ደቂቃ በአማካይ ተጫዋች አልፈው የሄዱበትን ድግግሞሽ ማስታወስ ያስፈልጋል። በቻምፒየንስ ሊግ በዚህ የውድድር ዘመን በጨዋታ በ27.9 አጋጣሚዎች የተጋጣሚ ቡድን ተጫዋቾችን አልፈው ሄደዋል። ይህም በውድድሩ ቀዳሚ ያደርጋቸዋል። በፊት መስመር በአንድ ለአንድ ግንኙነት የተዋጣላቸው ተጫዋቾች መያዛቸው ከግምት ሲገባ ደግሞ የበለጠ አስፈሪ ያደርጋቸዋል። ኡስማን ዴምቤሌ፣ ብራድሊ ባርኮላ፣ ዴዘርዱ ወይም ደግሞ ክቪቻ ክቫትስኬሊያ እንደ ሁኔታው በአጥቂ መስመር ቦታ እየተቀያየሩ ሊጫወቱ የሚችሉ ተጫዋቾች ናቸው። እዚህ ላይ የመስመር ተጫዋቾቹ ኑኖ ሜንዴዝ እና አሽራፍ ሀኪሚ የማጥቃት እንቅስቃሴውን ለማገዝ ያለ ድካም የሚያደርጉትን ሩጫ ስታክሉበት በሩብ ፍጻሜ የመልሱ ጨዋታ ሁለቱም ኳሱና መረብ ማገናኘታቸውንም መለስ ብላችሁ ስታስታውሱ የፒኤስጂ የማጥቃት እንቅስቃሴ አስፈሪ ሊሆን እንደሚችል መገመት አያዳግትም። ሜንዴዝ ያስቆጠራት ጎል እንዳውም የኤንሪኬ ቡድን የያዘውን አስፈሪ ስለታምነት የሚያመላክት ነው። የሶስተኛ ሰው ሩጫ፣ የአንድ ኳስ ንክኪና የሜዳውን ስፋት በሚገባ መጠቀም መቻል ከቡድኑ መገለጫዎች መካከል በቀዳሚነት የሚጠቀሱ ናቸው። ሁለቱ ቡድኖች በጥቅምት ወር በተገናኙበት ወቅት ገና ፒኤስጂ ተሰርቶ አላለቀም ነበር። ከዚያ በኋላ ባሉት ወራት ግን የሉዊስ ኤንሪኬ ቡድን አስደናቂ መሻሻሎችን አሳይቷል። የሊግ ዋንጫን በእጁ አስገብቷል። ስለሆነም የውድድር ዘመኑን የሶስትዮሽ ዋንጫ ባለቤት ሆኖ የማጠናቀቅ እድል ያለው ቡድን ነው ፒኤስጂ። ያንን ለማሳካት ግን የአውሮፓ ቻምፒየንስ ሊግን ለመጀመሪያ ጊዜ ማሸነፍ ይጠበቅበታል። ያንን ማድረግ እንዲችል ደግሞ ከፊቱ ከተጋረጡት መሰናክሎች መካከል አንደኛው ከመድፈኞቹ ጋር የሚያደርገውን ጨዋታ ማሸነፍ ይጠበቅበታል። ማን የበላይ ሆኖ ይወጣል? የሚኬል አርቴታው አርሰናል ወይስ የሉዊስ ኤንሪኬው ፒኤስጂ?